አቅሙ አለው ነው። ሴት ግን እንደዚህ አይነት አቅሙ የላትም ነው። አቅሙ ስለገብቷል አይደለ? ለምሳሌ ወሊድ ሲመጣ እሷ ትተኛለች፣ አራት ወንድ ምን ልታደርጋቸው ነው? እንዴት ነው የሚሆነው ነገሩ? የማይሆን ነገር ነው። ተግባባን? ስለዚህ አሁን ወንድ ልጅ ሄዶ ቁጭ ብሎ የቤት ውስጥ ስራ እየከተፈ እየሰራ ሴት ልጅ ወታ ነው መሰራ ከሆነ ተፈጥሯችን እራሱ አያስኬድም። በወር 3 ጊዜ ማነው በወር 1 ጊዜ ሴት ልጅ ያው የወር አበባ የሚባል ነገር አለ። ይሄ ነገር ታስተናግዳለች። ይሄንን በምታስተናግድ ጉዳይ በአጠቃላይ ከቤት ጋር የያዘ ነገር ነው ያስቀመጠው ማለት ነው። ተግባባን? ስለዚህ 4 ሚስት ለወንድ ልጅ የተፈቀደበት ምክንያት አንደኛ የሆነው ሳለ፣ ሁለተኛ ዓለማችን ላይ በቁጥር ብናየውና ብናሰላው የሴቶች ቁጥር ከወንዶች ቁጥር በጣም ይበዛል። ግልጽ ነው አይደለ? ሎጂካሊ ብናየው። ስለዚህ እያንዳንዱ ሴቶች ለአንዳንድ ብናረገው፣ እያንዳንዱ ወንድ ለአንዳንድ ሴት ብቻ ብናረግ ያንተ ብዙ እህቶችና ብዙ ልጆችን ትርፍ ባል የሌላቸው ሆኖ ተርፈው እናገኛቸዋለን ማለት ነው። ይሄ ግን የእስልምና ብቸኛ መፍትሄ ነው ማለት ነው። ገብቷል? እስልምና መፍትሄ ስላለው ማለት ነው። በነገራችን ላይ በባይብልም የተከለከለ ነገር አይደለም። 1000 ሚስት ያገባ አለ። ለዳዊት ሚስቶችን እግዚአብሔር ሰጥቷል። እግዚአብሔር ዘዳግም 21:17 ላይ ተመሳሳይ ሁኔታ አስቀምጠዋል። በጣም ብዙ ነገሮች አሉ። ስለዚህ ይህን ይመስላል። አቡኪ የምጨምርለት ነገር ካለ ጨምርለት ይሻላል። አንድ ፖይንት ላንሳና ድምፅ የሚሰማ ከሆነ ኔትወርክ በጣም ይዞኛል። መሀል ላይ ነው የሰማችሁ። ሀሳባችሁ ግን በደንብ ስላገኘሁት ማለት ነው። ድምፅ የሚሰማ ከሆነ በመሰረቱ የእስልምና አንድ ሰው ከ4 ሚስቶችን የማግባቱ ሸሪዓ ወይም ድንጋጌ ብዙ አይነት እንትኖች መንገዶች አሉት። ለምሳሌ የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ህይወት ራሱ ብንመለከት ራሱን የቻለ ብዙ አይነት መንገዶች አሉት። አንድ ቪዲዮ ልክፈትና አንድ መጽሐፍ ላሳያቸው። ኔትወርክ አስቸገረኝ፣ እመልሰዋለሁ። ቪዲዮ ተከፍቷል? አልተከፈተም። ኦኬ ኦኬ፣ አሁን ከፍቻለሁ አይደል? እኔ ጋ አይታይኝም። በቃ ኔትወርክ ነው ማለት ነው። አሁን ጥሩ ነው፣ ጥሩ ነው። ተከፍቷል። እኔ ጋር ደግሞ ጠፍቶ ነው የሚታየኝ። በቃ ይቀር፣ ችግር የለውም። የመጀመሪያው ሃይማኖታዊ ድንጋጌን መሰረት ያደረገ ነው። ሃይማኖታዊ ድንጋጌ ማለት የሰው ልጆች ሃይማኖታቸውን ለማስፋፋት ይጋባሉ፣ ጋብቻ ይፈጥራሉ። እና ያንን ጋብቻ ሲፈጥሩ ከብዙ ሀገር ጋር ለመዛመድ ዋነኛ ሚሱ ከአንድ በላይ ግዴታ ጋብቻ ማድረግ መቻል ያስፈልግ። ስለዚህ ከሃይማኖት አንጻር ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ያንን ተግብረውታል። እኛም ልንተገብረው እንችላለን። ዳዋን ከማስፋፋት አንጻር ከብዙ ነገር አንጻር ማለት ነው። ያኛው ከዛ አንጻር ነው። ሁለተኛ ቤተሰባዊ ትስስርን ከሰዎች ጋር የመፍጠር መንገድ ነው። ከሰሃቦች ጋር የመሳሰሉ ነገር ጋር ቤተሰባዊ ትስስርን የሚፈጥሩበት መንገድ ነው። እና ወደዚህ የሚጠቀሱ በጣም ብዙ 1001 የሆኑ ማስረጃዎችን ማምጣት ይቻላል። ያ ነገር አስፈላጊ የሚሆንበት ማለት ነው። ግን በተቃራኒው እንደተባለ ኦኬ ያ ነገር የሚያስፈልግ ከሆነ ለሴቶች ስለምን አይሆንም የሚል ጥያቄ ስናነሳ ኢብሮ ካነሳው ፖይንት በተጨማሪ የሚገርም ፖይንት ኢብሮ አንስቷል። ኢብሮ ካነሳው ፖይንት በተጨማሪ የሚነሳ ነገር አለ። ያ ምንድን ነው? አንዲት ሴት ልጅ በደንብ አስተውሉ። በሳይንሱ መሰረት አንዲት ሴት ልጅ የወንድን ዘር አብሲ ወይም ደግሞ ስፐርም የምንለውን ነገር ከአንድ ሰው በላይ የሆነን በቋቷ ማስቀመጥ አትችልም። በሽታ ይፈጥርባታል። ኢቨን ያ በሽታ አድርጎ እስከ ካንሰር ደረጃ ያደርሳታል። ይህ እንግዲህ በቅርብ የተገኘ ነው። ሸሪያው ሸሪያ ያስቀመጠው እያንዳንዱ ነገር ፈኢነ ለይሰ ፊ ዲን ልሐነፊየት ሚን ሸጠጥ፣ ማንኛውም ጥሩ የሆነ ነገር ፈኡሚር የታዘዘ ነው፣ መጥፎ የሆነ ነገር ደግሞ የተከለከለ ነው። በዚህ ሃይማኖት ላይ ምንም የሚጨንቅ ነገር የለም ተብሎ ነው የተቀመጠው። እና ያን አስመልክቶ ልትሸከም አትችልም አንዲት ሴት። እስቲ ሎጂካሊ ብናስበው አንዲት ሴት 4 ሚስት ቢኖራት ወይ ደግሞ ከአንድ በላይ የትዳር አጋር ቢኖራት ሊትራሊ በሽታ ውስጥ ነው የምገባው። በሽታዎች የሚባሉት ምንድን ነው የሚባለው? የሚተላለፉ በሽታዎች አሉ፣ በግብረ ስጋ ግንኙነት እንደዛ የመሳሰለ ነገር ማለት ነው። እና ከዛ አንጻር ያልተፈቀደ ነው ሸሪዓውም ሲያስቀምጠው ከዛ አንጻር ነው። ይብሮ ቀጥሉ። እሺ ጀዛከላ ኸይር አቡኪ፣ የሚገርም ፖይንት ነው ያነሳው። ማሻአላ። እሺ አቤላ ተመለሰልህ? አለው አሁን ተመልሶልኛል። አንድ ጥያቄ ነው የሚቀረኝ። እሺ
እንግዲህ የቀሩኝ ጥያቄዎች ማለት ብዙ እንትኖች አሉ። እነዛን እንትኖች ይኸው እየተማርኩኝ ምናምን ነው ያወቅኳቸው። ግን አሁን እነዚህ ሁለት ጥያቄዎች ይዤ ነው ሻሃዳ ለመያዝ ሞከርኩ ያሰብኩት እና አንደኛው ጥያቄ ተመልሷል። ሁለተኛ ጥያቄ ደግሞ ፈጣሪ ማለት አላህ የምታመልኩት አላህ የት ነው ማለት ጀስት ፈጣሪ ነኝ እኔ ፈጣሪ ነኝ አምልኩኝ የለበትን ቦታ አንድ ከመጽሐፍ እንዲያየውኝ አሳልፋችሁ ከዛ በኋላ እሺ አይሽ በጣም ብዙ ቦታ ነው ማሳየሽ አቤት አላህ በሱረቱል አንቢያ ምዕራፍ 21 ቁጥር 92 ላይ እንዲህ ይላል ኢነ ሀዚህ ኡመቱኩም ኡመተ ዋሂድ አለ። ይህ አለ ህግጋታችሁ ናቸው። እንግዲህ ህግጋት ነው አንዲት ነች፣ እሷም መንገዷ አንድ ነች። ኡመተ ዋሂዳ ወአነ ረቡኩም እኔም ጌታችሁ ነኝ፣ ፈዕቡዱኒ ተገዙኝ አምልኩኝ አለ። አያችሁ አያ አይደለ? እኔም ጌታችሁ ነኝ አለ። እኔም ጌታችሁ ነኝ አላህ ማለት ነው። እነኝና አምልኩኝ ተገዙኝ አለ። ቀጥል ሱረቱል አንቢያ ምዕራፍ 21 ቁጥር 25 ላይ ምን አለ መሰለ ወማ አርሰልና ሚን ቀብሊከ ከአንተ በፊት የላክነው መልእክተኛ ምንም የለም። ከላክን ግን ሲላኩ ይህን ይሰጣቸዋል። ሚን ረሱሊን ከመልእክተኛ ሲላክ ኑሒ ኢለይሂ ወደ እሱ እናወርድለታለን። ምን የሚል እነሆ አነሁ ላኢላሃ ኢላ አነ ፈዕቡዱን ከእኔ ውጭ በእውነት የሚገዙት አምላክ የለምና እኔን ተገዙኝ የሚል መልእክት ነው። ስለዚህ አሁን ሊትራሊ ደግሞ አላህ ተገዙኝ በስነስርዓት ያለበት ያው በትክክል እስካሁንም ያለው እንደዛ ነው። ሊትራሊ ደግሞ ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ኢነኒ አነ አላሁ ላኢላሃ ኢላ አነ ምን አለ? እኔ አላህ ነኝ። አየው እኔ አላህ እኔ ነኝ፣ ያለ እኔ አምላክ የለምና ተገዛኝ አለ። አምልከኝ። ይኸው ስለዚህ ሰላትንም በእርሷ እኔን ለማውሳት ስገድ አለ። ቀጠለ። ሌላ አንድ ልጨምርልህና ሱረቱል አንከቡት ምዕራፍ ምን አልከኝ? አሁን ወደ ሻሃዳ በኋላ ብዙ እንትኖች ማድረግ አልፈልግም። አሁን ከዚህ በላይ ወደ ሻሃዳ ይዤ ማሻአላህ። እሺ እኔ የምለውን ትላለህ ኢንሻአላህ። ከተለኝ ማለት ነው። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና መሆናቸውን በልቤ አምኜ በአፌ መሰክራለሁ። ኢየሱስ አምላክ እንዳልሆነ እመሰክራለሁ። አላሁ አክበር አላሁ አክበር። ማሻአላህ በጣም ደስ የሚል ነገር ነው እና ጠይቆ ከመጠየቅ በኋላ እስልምናን ተቀብሏል ወንድማችን አቤል ሆኗል። እንግዲህ አሁን አልሐምዱሊላህ ረቢል ዓለሚን። ስለዚህ አላህ ሱብሓነሁ ወተዓላ ያዝና ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል በሐዲስ ላይ ሲናገሩ አልኢስላሙ እስልምና የጅቡ ማ ቀብለሁ ከሱ በፊት የነበረውን ያብሳል ብለዋል። ስለዚህ ምን ማለት ነው? ያ ዛሬ አንተ እንደተወለደ ሕፃን ልጅ ትሆናለህ። ከወንጀል ሁሉ ነጽተሃል። እንደተወለደ አዲስ ነው በቃ የሆንከው ማለት ነው። ሰው ከዚህ በኋላ በአንተና በሰይጣን መካከል ትልቅ ፍልሚያ ነው የሚኖረው። ሰይጣን አንተን ለማሳሳት ከመንገድ እንድትወጣ ለማድረግ ይጥራል። አንተ ደግሞ ወደ ጀነት ቀጥተኛውን መንገድ አላህን ይዘህ ለመሄድ ትጥራለህ። ስለዚህ ጎዳ አስቆጣሪው አንተ እንጂ እሱ መሆን እንደሌለበት አምነህ አላህ ጽናቱን እንዲሰጠን ዱዓ እያደረግ
ቀጥል እልሃለሁ ማለት ነው። ኢንሻላህ አቡኪ የምትለው ነገር ካለ የምትመክረው ነገር ካለ ምከር ኢንሻላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አላህ ያጽናህ። አላህ ለኡማ ብርሃን የምትሆን አላህ ያድርገህ። አንድ ነገር ነው መናገር ፈልገው፣ ከዛ ኢንሻላህ ስሙ የመሳሰሉ ነገር ላይ እንቀጥላለን። ምንድነው መናገር የምፈልገው ነገር? ኖርማሊ አስተውላችሁ ከሆነ ቅድም ብሮ መጀመሪያ ሲጀምር የምናደረገ ምንም ጥያቄ ምናምን አላበዛም። እኛ ሙስሊሞች አናበዛም ጥያቄ። አንዳንድ ሰዎች ግራ ሊገባቸው ይችላል። ይህ ሰው ሊቀልድ ቢሆንስ እንደዛ ቢሆንስ አይመለከተንም። የእኛ ሀብት ላይ አይደለም የምንጠራው። ወደ እኛ ሱቅ እንዲገዛ አይደለም እየተጠራ ያለው። የአላህ ነው ሃይማኖቱ፣ የኛ አይደለም። በቃ እኛ ከተጠየቅን እናደርጋለን። አንዴ ኢብሮ ያስታውሳል። እኔና ኢብሮ ቤት አንድ ሰው እንደዚህ እኔ ቤት ይመስለኛል አንድ ሰው ገብቶ ሻሃዳ ሊያዝ ምናምን አለና ሞድ ይዞ ወጣ። እኛ ምንም በቃ ይወጣ ምንም የእኛ ጉዳይ ስላልሆነ ማለት ነው። እና ከዚህም በኋላ ማንም ሰው ይምጣ ማንም ሰው ሻሃዳ እናስይዛለን። አይመለከተንም፣ አንጠይቅም። ማንን እኛ ወደ አላህ ሊሂድ ልስለም እያለ አንተ ማንን እንትን የምትል? ከዛ በኋላ እሱ እንደፈለገው ይሄዳል። ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር። የፈለገ ያምናል፣ የፈለገ ይሰልማል። ይህንን ለማለት ነው። ኢንሻላህ ቀጥሉ። ሀቂቃ ትክክል ነህ ወላሂ። እሺ ማሻአላህ። ያው ልግባና አሲዙኝ እያለ ነው ሮቤ። እናስይዘዋለን፣ እሱንም ችግር የለውም። አንድ ጊዜ ዛሬ እናወርደና እሺ አቤል ስምህ ማን እንዲሆን ትፈልጋለህ? እናንተ ደስ ያላችሁ። እሺ አቡኪ ያውጣለህ። እሺ ደስ ይለኛል። አቡኪ ስም አውጣለት። ወዳጅ ስሞች መካከል አንደኛ አብዱላህ በሚለው ስም ተጠራሩ ተብሏል። ይህን ስም ለምን እንደፈለግኩ ልንገርህና ከዛ አንተ ትቀበላለህ። አብድ ማለት ባሪያ ማለት ነው። የማን ባሪያ ሲባል የአላህ ባሪያ ማለት ነው። እና ለምንድነው ከተባለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ብለው አስቀምጠዋል። የሰው ልጅ በተፈጥሮ ባሪያ ነው። ለምሳሌ አሁን እኛን ተመልክተህ ከሆነ አልሐምዱሊላህ የአላህ ባሮች ስለሆነ ሌላ ነገር ሳያታለን እየመተን እዚህ ስለ አላህ እያወራን ያለ ነው። የነፍስያው ባሪያ ደግሞ ሊኖር ይችላል። እዚህ የነፍስያው ወይ የፍላጎቱ ባሪያ ሊኖር ይችላል። በዚህ ሰዓት በቃ እሷን ታዞ የትም ነው የሚሄድ ማለት ነው። እና የአላህ ባሪያ መሆን ትልቅ ስለሆነ አብደላህ የሚለው ስያሜ በጣም የተወደደም ስም ነው። ነገ የቂያማ ቀንም አላህ በዚህ ስም ደግሞ ሲጠራ ለአንተም ክብር ነው። እና የኔ ባሪያ የሚለውን ስያሜ ማግኘትም ትልቅ ክብር ስለሆነ አብደላህ በሚል ብትጠራ ደስ ይለኛል። ምን ትላለህ? ይለኛል አቡኪ ደስ ይለኛል። እሺ እሺ ሀቢቢ በቃ ይኸው በጣም ምርጥ ስም ነው። ይህ አብደላህ የሚለው ስም በጣም ምርጥ ስም ነው። ነቢያቶች በሙሉ የሚወዱት ስም ከኢየሱስ ክርስቶስ ከአደም እስከ ኢየሱስን ጨምሮ እስከ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ድረስ የሚወዱት ስም ሁሉም በአብደላህ ሲባሉ ደስ ይላቸው እና ከዛ አንጻር አብደላህ ብለንሃል። አላህ ሱብሓነሁ ወተዓላ በዱንያም በአኺራም የእርሱ ትክክለኛ ባሪያ አላህ ያድርግህ። የአላህ ባሮች የሚሰሩትን ስራ አላህ የምታደርግ አላህ ያድርግህ። ትምህርትን አላህ ያጽናልህ። ዱንያ አኺራህን አላህ ያሳምርልህ። ከዛ ደግሞ የበለጠ ዛሬ አሁን አንተ ምንም ወንጀል እንዳሌለብህ ሰው የሰው ልጅ ደግሞ ዱዓው መቅቡል የሚሆነው ወንጀሉ ሲቀንስ ነው። ወንጀል የሌለበት ሰው አላህ ዱዓውን ሙሉ በሙሉ ይቀበሏል። ስለዚህ አንድ ነገር ነው ጠይቀህ እጅህን ከፍ አድርገህ ለእኛ ለወንድሞች ለደካማ ወንድሞች እዚህ ለምታየን ለ688 ወንድም እህቶችህ ሁላችንም ደካሞች ነን፣ ወንጀለኞች ነን። ለሁላችንም አላህ ይቅር በላቸው። የኔን ሻሃዳ ቢያንስ ሻሃዳ ሲይዝ አይተዋል። ያስያዘኝን ወንድም ያለ ስም ያወጣልኝን ወንድም ያለ አላህ ወንጀላቸውን ማራቸው የጀነት አድርጋቸው ብለህ ዱዓ አድርግልን። ኢንሻአላህ አላህ ያጽናል። እሺ ያው አላህ ምንም ብቻ ኢብራሂም አመሰግናለሁ። ሁላችሁንም ፈጣሪ ይጠብቃችሁ። ያው ፈጣሪ ያሰባችሁትን ያሳካላችሁ፣ ሀጃችሁን ይሙላላችሁ። ብቻ ሁላችሁም የምትፈልጉትን የምታስቡትን የምትመኙትን ሆናችሁ ተገኙ። ብቻ በእምነታችሁ ደግሞ ጠንካራ እንደዚሁ እናንተም ጠንካራ ሆናችሁ ሰዎችንም ደግሞ ወደ ጥንካሬ መንገድ ወደ የተሻለው መንገድ እየመራችሁ ላላችሁ እናንተንም ፈጣሪ ያግዛችሁ። ሁላችሁንም ፈጣሪ ይጠብቃችሁ። በተለይ ከሀገር ውጭ ያላችሁ ልትኖሩ ትችላላችሁ። ፈጣሪ ያሰባችሁትን አሳክቶላችሁ ለሀገራችሁ የምትበቁበትን ሀብት አላህ ይስጣችሁ። ኢማኑንም አላህ ይስጣችሁ።
ብቻ በቃ እዚህ ላይ ብቻ ስራ አለብኝ ምናምን እንገናኛለን። ማሻአላህ ማሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከመውጣቱ በፊት ሰላም ሳቢሮ ኸይር ወንድማችን አብዱላህ አላህ ያጽናክ ኢንሻአላህ። እንኳን ወንድማችን ሆንክ። አልሐምዱሊላህ አላህ ምስጋና ይገባው። ወላሂ ትልቅ የሆነ ብርሃን ነው። አላህ ልቡን የከፈተለት ሰው ዲኑን ያስገነዝባል አምላካችን አላህ። በጣም ደስ ስላለኝ የምናገረው ራሱ ጠፋኝ ማለት ነው። እና ይህ ወላሂ በጣም ደስ የሚል ነገር ነው። እንኳን ወደ ተፈጠርክበት እምነት መጣክ። አልሐምዱሊላህ አላህ ያጽናክ። ያው አለቀ ማለት አይደለም፣ ሻሃዳ ያዝክ ማለት አለቀ ማለት አይደለም። ያው ስራ ይቀጥላል። ብዙ መልካም ስራዎች ጀነት የሚገኘው ኢማንና ተግባር ሁለቱም አብረው አንድ ላይ ሲሄዱ ነው እና ለተግባር ደግሞ የሆነ ነገር ተግባራዊ ለማድረግ ደግሞ እውቀት ያስፈልጋል። ስለዚህ እውቀቱ መቀጠል አለበት። ባህር የሆነ ነው፣ እስልምና የሚያልቅ አይደለም። ስለዚህ እንድትማር ያው ወንድሞች አሉ እና በውስጥ ፎሎ መለስላቸው እና ቁርአን የሚቀራበት ሌሎች ዒልሞች ሰላት እንዴት መስገድ እንዳለበት ምናምን ኢንሻአላህ እናስተምርካለን። ፎሎ መልስና በውስጥ ላይ በቀጣይነት ምን ማድረግ እንዳለብህ ኢንሻአላህ እየተነጋገርን የምንሄድ ይሆናል። አላህ ያጽናክ። ሌሎቻችሁም ሐቅን የምትፈልጉ በአጠቃላይ ሁላችሁም አላህ ወደ ቀጥተኛው መንገድ ይምራችሁ። ይሄ ነው። በጣም ደስ ብሎኛል። አልሐምዱሊላህ ማሻአላህ ጀዛከላህ ሳቢሮ። እሺ ሮቤል ባለው መሰረት እስቲ አቡኪ ታናግረዋለህ አንድ ጊዜ አንድ ዛህራን እና ሳቢርን አብደላህ ፎሎ አርጋቸው። እሺ ዛህራ ፎሎ አርገኝ አናግረኝ ብለሃለች። ሳቢርን እና ዛህራ ፎሎ አርጋቸው። ያው በጎን በኩል አጠገብ ያሉት ሁለታቸው ነው። የብሮውንም ሁሉንም ፎሎ አርግ፣ ችግር የለውም። እና በውስጥ አናግራቸው። እሺ የምትማርበት ቁርአን የምትቀራበት እስላማዊ ትምህርቶች የምትማርበት ግሩፕ ያስገባዋል። የሰለምቴዎች ግሩፕ ስላለ ነው። ያው እዚህ ላላችሁ ለሁላችሁ መልሻለሁ። እዚህ በኩል ላላችሁ ሁላችሁ ዛሩና ሳቢር እንትን ቁርአኑን የመሳሰለውን ነገር ኢንሻአላህ ያመጣችላል። አላህ ያግዝ። እንግዲህ በቃ አሚን። እሺ በቃ ስራ አለብኝ ልውጣ። ስራ ልውጣ ነው። ቤት ነበርኩኝ። እሺ ሰላም ሆነሽ። ሮቤል ሰላም ብያለሁ። አድካሚው ሮቤል እንዴት ነህ? ሰላም ነህ? አለው ደህና ነኝ። ማንም ሰው ሻሃዳ መያዝ የፈለገ መግባት ይችላል። እናስይዛለን ስላልክ ሻሃዳ ለሚያስፈልግ ችግር የለውም። አስይዝሃለሁ። ኧረ ምንም ችግር የለውም። እኔ የምለው ከዚህ በፊት ምን ተስማምተን ነበረ ታውቃለህ? ከአንተ ጋር አምላክ ገብቶኛል። ሮቤል ቾክላለሁ። ሻሃዳ ለመያዝ ከዚህ ጄክ እኔ ነው ጄክ ነው። አይ ጄክ ነው። ከዚህ በፊት ምን ተስማምተን ነበረ ታውቃለህ? የምታስታውስ ከሆነ አምላክ የለም የሚለውን ኬስ እንትን ብለን ነበረ፣ አፍርሰነው ነበረ ከአንተ ጋር ምናልባት እንትና ለሰው እንትኑን ለመግለጽ ነው። አምላክ የለም የሚለውን ሀሳብ አፍርሰን አለ ወደሚል ሀሳብ ሄደን ነበረ ከአንተ ጋር ታስታውሳለህ አይደል? በጣም ረዥም ሰዓት ተወያይተን አምላክ የለም ብለኸኝ እንደውም ሞቶ ነው ከዛ ተስማምተን። ችግሩ እኮ እኛ አምላክ የለም ስላልን አይጠፋም፣ አምላክ አለ ስላልንም አይኖርም እኮ። ምን ላይ ጸናህ ለማለት ነው። አሁን ሀሳብ ምንድን ነው? አሁን ያኔ ተስማምተናል። እንግዲህ አምላክ አለ በሚለው አውርተን ነበር። አሁን ከአሁን በኋላ አዲስ እውቀት ጨምረህ የለም ወደሚለው ሄድክ ወይስ እሱን ነገር? በእኛ አይደለም፣ በእኛ ፍላጎት አይሆንም። እንዳንተ ለማለት ነው ፍላጎታችን ሰው። አሁን አንተ ፖዚሽንህ አለ ነው ወይስ የለም የሚለው እኔ ላይ ያለሁን። እኔ አለ ብልም አይኖርም፣ የለም ብልም ይኖራል ማለት አይቻልም። በእኔ አይደለም። ካለ ይኖራል፣ ከሌላ አይኖርም እኮ። አንተ አለ ብለህ ነው የምታምነው ወይስ የለም ብለህ ነው? አሁን ግን ኢብራሂም ለክርክር እኮ አይደለም የገባሁት ሻሃዳ ለመያዝ ገብቶኛል። ኢብራሂም አትበልከኝ፣ ከኔ ጋር ነው አሁን የምትጨርሰው እኮ። አሁን ማንኛውም ሰው ገብቶ ሻሃዳ መያዝ ከፈለገ እናስይዛለን ብላል። አስይዘኝ እኮ እኔ አሁንም እኮ አላስይዝም እኮ አላልኩም። ክርክር አልወድም እኮ ክርክር አይደለም። አሁን አንተ አለ ነው የለም ብለህ ነው የምታምነው ነው።
እኔ ለመከራከር አልገባሁም እኮ ሻሃዳ ለመያዝ ነው የገባሁት። አቡኪ በአማርኛ አሲዘው በቃ አምላክ አለ አስብልና አሲዘው በቃ አሲዘኝ ሻሃዳ አሲዘኝ ከአላህ በቀር ከአላህ በቀር ከዚህ በፊት ማለት ነው ብሮ ከዚህ በፊት ምን አድርጌዋለሁ መሰለህ? አምላክ የለም ብለን ተወያይቶ ከኔ ጋር በቃ ወጥሬ ሲይዘው በቃ ሞቶ ነው አለ የሆነ ሰዓት በሽሬ ሰውን አይተህ ነው ሞቶ ነው ያልኩት። አምጥተህ ነው ማስረጃ አልኩተው ነው። ከዛ በቃ አለ የሚለው ፖይንት ላይ ተስማምተን ነበረ እና አሁን ደግሞ ከእንደገና ጠሞ የመጣው እና አላህ ብቻ ያውቅ ነው። ኦኬ ምንም ያው አእምሮ ያለው ሰው መቼስ እኛ ሁሉንም ሰው ሻሃዳ እናሲዛለን ስንል ምን ማለት እንደፈለግን አእምሮ ያለው ሰው መረዳት ይችላል። እና ምናልባት ቅድም በቀልድ ሰዓት ብንመጣ ነበር እንቀልድ ነበር። አሁን እንግዲህ ወደ ቁም ነገር ስለገባን ይቅርታ። ቀጥሉ ይብሮክ ሌላ ሰው ትክክል ነው። ምንም ያረከው ያጠፋው ጥፋት የለም። እሺ ሌላ ጥያቄ ያለው ክርስቲያን ካለ ሙስሊምም ካለ ይሄ ፈትዋ ምናምን ጥያቄ ሳይሆን ሙስሊሞችም ጥያቄ ካላችሁ ክርስቲያኖችም ካላችሁ መግባት ትችላላችሁ። መስለም የሚፈልግ ሰውም ካለ እንደዛው ቁጥር አሳዩ። ጀማል ያስገባችኋል። እጁ ላይ ከቅድም ጀምሮ ጥያቄ አለ እያለ ነበር እና እስኪ አስተናግዱት። ኦፓል እዚህ እያለች ነው እንዲህ የተጫወተው ልጁ። አይ ኦፓል እሺ ቀጥል። ሳተኛ አይቀርም ተኛ ላይ ያለች ነበር። ጁላይቢ አልገባም መሰለኝ እኔ ጋር ገና ሎድ እያደረገ ነው። ገና እየገባ ኮምፕሊክ አድርጉ ልጆች፣ ታብታብ አድርጉ እስኪ። አንድ ሚሊዮን አስገቡት ታብታቡ። ዛሬ ማሻላ የኢብሮ ቀን ነው፣ ሱቅ ነው፣ ንግድ ጀምሯል። እንኳን ደስ አላችሁ። ለተጨነቃችሁ ሁሉ ኢብሮ ምንድን ነው የሚሰራው ሲትሉ የነበረ ማሻላ በሉት። እስቲ ስታዩት ነው። ባረከላህ በሉት። አለይኩም ወአለይኩም ሰላም። አቡኪን ነበረ መጠየቅ የፈለጉ። ምናልባት እኔ የምጠይቀው ኤብሮን ላይ መቸው ይችላል። ወላሂ አለ ጄክም አለ ከታች አቡኪ መጥቶ እኔ የማይመቸኝ ጊዜ ሁለቱ ጋር መለስ ቀጥለሽ። አቡኪ አሰላሙ አለይኩም ይሰማል? ይቆራረጣል። እኔ ጋ አቡኪ ይቆራረጣል። አንተ መሰለኝ ሀቢቢ የሆነ ሐዲስ አለና ከሶላት በኋላ አያተል ኩርሲ የሚቀራ ሰው ጀነት ሊገባ በመካከሉ ሞት ብቻ ነው ሊጋርደው የሚችል የሚል ሐዲስ አለና እኔ አሁን በየሶላቱ አያተል ኩርሲ ይቀራለሁ። ነገር ግን ልክ ልምድ ከመሆኑ የተነሳ ስቀራው ራሱ ይሆናል አይደለ? እንደ ልምድ ስታደርገው በምላስ ነው እንጂ የምትለው በቃ ዝም ብለህ ስትቀራው ራሱ ትዝ ላይ ለራሱ ይችላል። ያ ነገር እንዴት ነው? በጣም ነው የተቆራረጥከው። ግን ሀሳቡ ይመስለኛል አዳ ሆኖብኛል፣ ልምድ ሆኖብኛል። ስለዚህ እንዴት ነው እንትን ያለ ምን መሰለህ ያለው ያው አዳ ከመሆኑ የተነሳ ማዕናውን አልረዳውም ነው። በቃ ዝም ብዬ ነው ምለው ነው። ልክ ዚክር እያደረገ የሆነ እንደዚህ እንደ ይሄት ማለት ነው። እና አይ ቲንክ እንደዛ ይመስለኛል አይደለ ጁላይ ማዕናውን አለመረዳት ሳይሆን በቃ ከልምድ አንጻር ስታወራው ራሱ የሆነ እንደ ዝም ብለህ እንደምታወራው ነው እንጂ እንደቀራው ራሱ ትዝ እስካለ ማለት ድረስ ማለት ነው። አግኝቼዋለሁ ፖይንትህን። በቃ በደንብ ነው የገባኝ ሀሳብ። ኦኬ ያን አስመልክቶ ምን ቀረአ አያተል ኩርሲ ዱበረ ኩሊ ሶላት መክቱባ ለም የመናዕሁ ሚን ዱኹል ልጀነቲ ኢላ ልመውት፣ ከሞት በስተቀር ምንም ነገር አይገድበውም ብለዋል ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ። ሐዲሱ ሰሒሕ ነው፣ ብዙ ሸዋሂዶች ያሉት ትርሚዚ ላይ ነሳኢ ላይም ብዙ ቦታ የተዘገበ ሰሒሕ ሆነ ሐዲስ ነው። ሁለተኛ ደግሞ የተናገርከው ነገር ዑለሞች የሚናገሩት ነገር አለ። አሊም የሆነ ከይስ የሆነ ሰው አራዳ ጮሌ የሆነ ሰው አዳውን ይሄ ዲኑን አዳ አድርጎ ይዘዋል
ከይስ ያልሆነ ደግሞ ጅል የሆነ ሰው ደግሞ አዳውን እንደ ዲን አድርጎ ይይዘዋል ይላል። ዲንን አዳ አድርጎ መያዝ ማለት ነው ዲንን ልምድ ማድረግ ማለት ነው። ለምሳሌ ዚክርን ማድረግ ልምድ ማድረግ፣ ዚክር ከማድረግ ማቆም አለመቻል ማለት ነው። ግን ያንን አስመልክቶ ልክ አሁን እንዳልከው ሙተየቂነ ሚን ቀልቢሂ የሚለው ነገር ደግሞ ጥያቄ ውስጥ እንዳይገባ ማድረግ ያለብን ነገር ምንድን ነው ከተባለ ያ አልሐምዱሊላህ ጥሩ ልምድ ነው። ሱናዎችን ልምድ ማድረግ የተወደደ ነው። ነገር ግን በተወሰነ ደረጃ ደግሞ ተየቁን ማድረግ ያንን ነገር ማሰቡና ማስተንተኑ ደግሞ ወሳኝ ነው። አላህ እንዳንተ አይነት እንደዚህ ሱናዎች የሚጠነክሩ ሰዎችን አላህ ያብዛቸው። አላህ እኛንም እንደዛ ያድርገን። ዋናው ስነ መጠንከር መኳል ስላለበት ነው። ያቂንህ ወይ ደግሞ ተየቁን የምታደርገው ወይ ደግሞ ያንን ነገር ማሰብህ ወይም ደግሞ ንያ ወይም ደግሞ ቅዝህ የሆነ ደረጃ ሊሆን ይገባል። ያለበዚያ ዝም ብሎ እንትን እንዳይሆን ማለት ነው፣ የምላስ ስፖርት እንዳይሆን፣ ልክ ሰላትን እንደ አዳ አድርገው እንደሚሰግዱ ሰዎች እንዳይሆን ያንን ብታደርግ ለአንተም ለሁሉም የተሻለ ይሆናል። ሀዛ ወላሁ አዕለም። ኢንሻአላህ እስኪ ለማስተካከል ሞክራለሁ። አንድ የንጽጽር ጥያቄ ደግሞ አለኝ። የሰው ልጅ ተብሎ የሚጠራው በመጽሐፍ ቅዱስ ኢየሱስ ክርስቶስ ነው አይደለም? የሰው ልጅ ማለት ባይዘው ሰው ማለት ነው። ብሮ ቀጥልና እኔ የተወሰነ ማብራሪያ ልጅ ማለት ሰው ነው እንደባይዘው። ብዙ ጊዜ የሰው ልጅ ማለት በተለይ አዲስ ኪዳን ላይ የሰው ልጅ በማለት የሚጠቅሱት ኢየሱስ ክርስቶስን ነው። ምናልባት ካልተሳሳትኩኝ ማለት ነው ይጠቀሳል። ኢየሱስ ክርስቶስ የሰው ልጅ ሲባል ማለት ነው። አሁን ይህንን ነገር ብቻ እንድትይዝልኝ ነው። ከዛ ጥያቄ ይሄን አገብቶኛል፣ እንሄድበታል። የሰው ልጅ የሚለው ቃል ሰው ለማለት ነው ሲል የሰው ልጅ ማለት ሰው ያንን እንትን ለማለት ነው። ኦኬ አይ የሆነ ጥቅስ አለ፣ መንደርደሪያ ነው። ይሄ የምጠይቅህ መንደርደሪያ ነው። ምናልባት ጥቅሱ ዘሌባውያን ይሁን 23 ማአሚን። ቆይ እስኪ አንዴ አውጥቼ ልንገራችሁ። ሀሳቡን ንገረኝ። ምን የሚል ጥቅስ ነው? ስለምንድን ነው የሚያወራው? ሀሳቡን ንገረኝ። ሀቢቢ ናማ ተመለስማ። ስምንት ማለት ነው ይሰማል? እሺ ምን ዘኍልቍ 23:18 ዘኍልቍ 23:18 እሺ ዘኍልቍ 23:18 ምን ይላል መሰለህ? ምሳሌውንም ይመልስ ጀመረ እንዲህም አለ፣ ባላቅ ሆይ ስማ፣ የሴፎር ልጅ ሆይ አድምጡ ያለ ይቀጥላል። ምንድን ነው እዚህ ጋር ጥያቄ? ከዛ 19 ላይ ነው እንትን ይመስለኛል ጸጸትም ዘንድ የሰው ልጅ አይደለም ይላሉ አይደለ? እግዚአብሔር 19 ላይ ማለት እንደዛ ይላል። 19 ነው ማለት ነው። ትክክል። የሰው ልጅ አይደለም የሚለው ላይ እዚህ የአዲስ ኪዳን ላይ መተን ደግሞ የሰው ልጅ እንደዚህ አለ፣ የሰው ልጅ እንደዚህ ብሎ አለ ምናምን የሚሉት ጥቅሶች አሉ አይደለም? አሁን ይጸጸትም ዘንድ የሰው ልጅ አይደለም የሚለው በአዲስ ኪዳን ደግሞ ለኢየሱስ ክርስቶስ ደግሞ የሰው ልጅ ብለው እሱን በሚጠቅሳቸው በሚናገራቸው ንግግሮች የሰው ልጅ በማለት ስለሚያወራ በዚህ ልክ አምላክ አይደለም ማለት ሰው ነኝ የሚለውን ትተህ አምላክ አይደለም የሚለውን እንደ ማስረጃ መጠቀም ይቻላል አይደለም? ግልጽ ነው። ያ ዘኍልቍ ምዕራፍ 23:19 ላይ ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። የሰው ልጅ አይደለም የሚለው አገላለጽ በተቃራኒ ሰው አይደለም ቢለው ሁሉ የሚያሳይ ያንን አስመልክተው አንደኛ ጴጥሮስ ምዕራፍ 3:32 ማንም ሰው በሰው ልጅ ላይ የሚናገር ክፉ ቃል የሚናገረው ክፉ ቃል ይቅር ይባላል። በመንፈስ ቅዱስ ላይ የሚናገር ክፉ ቃል ግን በዚህ ሆነ በወዲኛው ዓለም ይቅር ነው። የሰው ልጅ ሲል የተፈለገበት ምንድነው? ሰው ልጅ ያስመለክታል። የሰው ልጅ የሚለው ገለጻ ሰውን ነው የሚያስመለክተው። ማቴዎስ ወንጌል ምዕራፍ 12:27 ላይ ሰንበት ለሰው ልጅ ተፈጠረ እንጂ ሰው ለሰንበት አልተፈጠረም፣ ስለዚህ የሰው ልጅ የሰንበት ጌታዋ ነዋል። የሰንበት ጌታዋ ነው ብሎ ኢየሱስ ክርስቶስ ሲናገር ምንድን ነው እያለ ያለው ከተባለ ሰው ነው ሲምፕሊ። የሰው ልጅ ሲባል ሰው ማለት ነው።
ሰው የሰንበት ጌታ ነው። ሰንበትን የሚመራው ሰው ነው እንጂ ሰንበት ሰውን አይመራውም ማለት ነው። እና ያን አስመልክቶ እግዚአብሔር የሰው ልጅ አይደለም ሲባል እግዚአብሔር ሰው አይደለም እያለ እግዚአብሔር ሰው ደግሞ እንዳልሆነ 1001 ጥቅሶችን ማምጣት ይቻላል። ከዚህ በኋላ ያለው አንደኛ ማምለጫ ይሄ ብቻ አይደለም። አንደኛ ሳሙኤል ምዕራፍ 15 ቁጥር 29 ላይ የእስራኤል ኃይል እንደ ሰው የእስራኤል ኃያል እንደ ሰው የሚጸጸት አይደለምና አይዋሽም አይጸጸትም አለ ይላል። የእስራኤል ኃያል የማይዋሽ ነው የማይጸጸት ነው። ሚልኪያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም አለ። እንዲህ እግዚአብሔር ሰው ካልሆነ የማይለወጥ ከሆነ እግዚአብሔር ሰው ሆነ እንዴት ይባላል? እግዚአብሔር የሚለው እንግዲህ ቴዎስ በግሪከኛው ቴዎስ ነው የሚለው ያህዌ ኤሎሂም ነው የሚለው ያ ኤሎሂም አምላክ ያ ያህዌ ያ አምላክ ሰው ካልሆነ የማይለወጥ ከሆነ አይ አምላክ ሰው ሆኗ እንዴት እንባላለን? እና ከዛ አንጻር ጥሩ መሞገቻ መሆን የሚችል ነው። ጥሩ መሞገቻም ነው። ሌላ ጥያቄ ደግሞ የሆነ ቀን ምናልባት አንተ መሲን የጠየቋት ማለት ከማግሪብ ሰላት በኋላ 6 ረካ የሰገደ ሰው እሱ እንኳን 50 ዓመት ነው ያለ 12 ዓመት ወንጀል ይማርለታል የሚለው ልጁን አፋጭ ጠይቄው ነበረ። ሀዲሱ ዳዒፍ ነው ብዬ ነግሬው ነበረ እና እንዴት ይህንን አስተምራለህ ብዬ ስጠይቅ ይህን አስተምሮ እንዴት ታስተምራለህ ብዬ ስጠይቀው ሶሒህ የሆኑ ሀዲሶች ለአቂዳ ብቻ ነው እንጂ ለአቂዳ ነው እንጂ መጠቀም እንችል እንደዚህ የሆነ አጅር ለሚያስገኙ ስራዎችን ዳዒፍ የሆኑ ሀዲሶችንም መጠቀም እንችላለን ብሎ ነበረ። ትክክል ነው እንዴ? ይሄ ሙሉ በሙሉ ስህተት ነው። የኢማም አልባኒ ረሕመቱላሂ ዐለይህ የእሳቸው መንሃጅ ነው፣ የእሳቸው መንገድ ነው እና ዑለማዎች በሙሉ ኢንካር አድርገውባቸዋል። ይህንን መንገድ ዳዒፍ ሐዲቶችን የሰው ልጆችን ለማስተማር ሲባል ማስረጃ አድርገን እናቀርባለን ብለው እሳቸው ይናገራሉ። ኦኬ አንድ መጽሐፋቸው ላውጣላቸው። 40 አነዋዊን ለምሳሌ የተመለከተ ሰው በግልጽ እዛ ላይ አስቀምጠዋል አይደለም? የታለ 40 ኪታብ መጀመሪያ ላይ ተመልክታችሁ ከሆነ መን ሐፊظ ሚን ኡመቲ 40 ሐዲሰን ያእምሩሁም የሚለውን ሐዲስ ያስቀምጡና ضعيف ቢሆንም ዑለማዎች ضعيف ሐዲስ ላይ መስራት ፈቅደዋል ብለው ያስቀምጣሉ። ግን ያ ስህተት ነው። እንደዚህ የሚባል ነገር የለም። በضعيف ሐዲሶች በተለይ የኢትዮጵያ ዱዓቶች አላህን ልንፈራ ይገባል። የኢትዮጵያ ዱዓቶች ዳዕዋ የምናደርግ ሰዎች በአብዛኛው እኛ እየተሳቀቅን ነው። ወላሂ አሁን ሚዲያ ላይ ስናዳምጥ እየተሳቀቅን ነው። ሱብሃነላህ። ምክንያቱም ሁሉም ضعيف ሐዲስ ሁሉም ሐታ ضعيف አይደለም ሙንከር የሆኑ ሐዲሶችን ያነሳሉ። ለምሳሌ የሆነ ጊዜ ሰምታችሁ ከሆነ ሚዲያው ላይ ኢን ሚሊየንስ ሰው ያየው አንድ ሐዲስ አለ። ሁዘይፋ ብን አልየማን አንድ እንትን ላይ ስለ እንትን የሚያወራው ሐዲስ ዑመር ብን ልኸጣብን ያገኘው አሊ ረዲየላሁ ዑመር ብን ልኸጣብን ያገኘውና ሁዘይፋ ምን ሆነ አመሸህ ይለዋል። ከዛ በኋላ እንደዚህ ያመሸሁት ሰላት ሳልሰግድ እንደዚህ ሆኜ ያለ ውዱእ ሰላት ሳልሰግድ ምናምን ነው እያለ የሚያወራበት ሐዲስ ተብሎ ይነገራል። ሱብሃንአላህ በሚዲያ በቲቪ ማለት ነው። በቃ ትላልቅ ሙስሊም ቲቪ ሚዲያዎች ናቸው በጣም የሚታወቁ ናቸው የሚባለው ላይ ይህን ሐዲስ ይናገራል። ሺዓዎች የዋሹበት ሐዲስ ማለት ከዛ ያ ሐዲስ መጨረሻ ላይ ዑመር ግራ ገብቶት አሊ መጣና ምን ሆነህ ነው ግራ የገባህ ሲለው አይ ሁዘይፋ እንደዚህ ያለኝ ሲለው አይ ትክክል ነው እኮ ይሄ ማለቱ እንዲህ ማለት ነው ብሎ አሊ ያስረዳዋል። እነሱ የፈለጉት እዚህ ጋር አሊ ረዲየላሁ ዐንሁን ከፍ በማድረግ እንትናን ነው ዑመር ብን ልኸጣብን ዝቅ ለማድረግ ነው። ضعيف የሆነ ሐዲስ ማለት ነው። ضعيفነቱ ሙንከር ደረጃ የደረሰን ሐዲስ እንትን አድርገው ማስተማሪያ አድርገው ያመጡታል። እና ይሄ መንሃጅ ሙሉ በሙሉ በዑለማዎች መልስ ረድ የተሰጠበት ዑለማዎች ስል ማንም አይደለም። ከትላልቅ ዑለማዎች ጀምሮ እስካሁን ያሉ ዘመን ዑለማዎች የትኛውም ضعيف ሐዲስን ضعيفነቱን ሳንናገር ወይም ደግሞ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ አይደለም ብለን ሳንናገር መዘገብ አይቻልም። አንዘግበው። የሚያስተምርም ይሁን ምንም የሚያደርግም ይሁን ضعيف መሆኑን መናገር አለ። ضعيفነቱ ሁላ ሙንከር ደረጃ ካልደረሰን ያንን የምናደርገው ግን ሙንከር የሆኑ በጣም ደካማ የሚባል መዛግብት ያላቸው የተዋሹ ሐዲሶችን ለምን ቀጥፈን እንትን እንላለን? ለምሳሌ ሐዲስ አልቁድሲ ላይ አላህ ሱብሓነሁ ወተዓላ خلقتك للعبادة فلا تلعب وضمنت لك رزقك فلا تتعب። ይሄ ሙንከር የሆነ ሐዲስ ነው። እንግዲህ የለም እንደዚህ የሚባል ሐዲስ። አላህ ሱብሓነሁ ወተዓላ እና ሙሳ ተገናኙ ኢኒ አጂዱ ፊል አልዋሂ
እነዚህ ሙሉ ሙንከር የሆኑ ሐዲሶች ናቸው። ሰሒሕ የሆነ ሰነድ በሌላ ቦታ ቢኖራቸው ማለት ሶ ልክ ቅድም እንዳልኳቸው ምን ሐፊظ على امتي 40 حديثا من امر دينه بعثه الله يوم القيامة في زمرة بعثه الله يوم القيامة من زمرة الفقهاء والعلماء የሚለው ሐዲስ ضعيف የሆነ ሐዲስ ነው። ኢማም አልባኒ በዚህ ሐዲስ መስራት ይቻላል ብላ ያስቀምጣል። ይሄ ይንከሩ አለይ ትክክል አይደለም ይባላል እሳቸው ላይ ማለት ነው። ትክክል ነገር ስላልሆነ በተመሳሳይ ደረጃ ለምሳሌ ሰላቱ ተሳቢሕ ተብሎ የሚነሳል። ስለ ሰላቱ ተሳቢሕ ሰምታችሁ ከሆነ ሐዲስ አለ ብሎ ይነሳል። ይሄ እብን ቁዳማ ረሕመቱላሂ ዐለይሂ አልሙገነ በተሰኘው መጽሐፋቸው ላይ ፈአማ ሰላቱ ተሳቢሕ ፈኢነ አሕመደ ቃል ማ የዕጅቡኒ ቂለ ለሁ ሊማ ቃለ ለይሰ ፊሃ ሸይኡን የስሕ። እጃቸውን አንቀሳቅሰው ነው ምንድን ነው እጅ እንደዚህ ምንድን ነው የሚባለው አንድ ነገር ሪፊውዝ ስታደርጉ ወይ ደግሞ አይሆንም ስትሉ እንደምታንቀሳቀሱት እጃቸውን ፈነፈض የደሁ ብሎ ነው ያስቀመጠው ዘገባል። እጃቸውን ወደ ላይ አድርገው አንድም ትክክል የሆነ ዘገባ የለውም ብሎ አስቀምጧል። ግን እኛ ጋር እንደ ትልቅ እንትን ተደርጎ ይነሳል እና እንደዚህ አይነት እንትን ባጢል የሆኑ ነገራቶች እንደ ማስረጃ አድርገን አናቀርባቸውም። ضعيፍም ቢሆን ማለት ነው ለማስተማሪያ ضعيፍነቱን ለመግለጽ ካልሆነ በስተቀር እንትን አንልም። ሰላቱ ተሳቢሕ ብለን የምንጠራው አለ። ضعيፍ ካልሆነ በስተቀር እኛ ضعيፍ ለመሆኑን ለመናገር ካልሆነ በስተቀር በضعيፍ ሐዲሶች መስራትም እነዛን ማስተላለፍም አይቻልም። አቂዳ ላይ ነው ብቻ የሚለው ስተት ሐታ እዚህ ጋር ኡንኪረ ዐለ ኢብን ተይሚያ ረሕመቱላሂ ዐለይሂ ኢብን ተይሚያ ረሕመቱላሂ ዐለይሂ ራሱ ኢንካር ተደርጎባቸዋል። አንዳንዴ አይ በዚህ ኬስ ሲሆን ጥሩ ነገር ከሆነ ይቻላል ብለው ኢንካር አድርጎባቸዋል ዑለማዎች። ትክክል ነው እንደዛ የሚባል ነገር ስለሌለ ማለት ነው። هذا والله أعلم። እሺ ልጅ ወጥቷል። ጥያቄ ያላችሁ ሰዎች ካላችሁ ኢንሻአላህ ግቡ። ኢብራሂም ኧረ ቀጥል እንዴ እኔ እኮ ሌላ የራሴ እሺ ኦኬ ኦኬ እሺ 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 ጥያቄ ያለው ሰው ካለ መግባት ይችላል ኢንሻአላህ። አሁን ባላ እኮ ኢብሮ ነው ብዙ ማትጥሩት አታዩም እንዴ? በቃ ስራ ጀምሯል እኮ የለም ቤቱን ከፍቶ ለእናንተ ነው። እስከ ላይ አንዳንድ የሚጽፉ ከታች አንዳንድ የሚጽፉ ሰዎች አሉ። ኢንሻአላህ አስገቧቸው እስቲ ላኩ ገስት ላኩ። አንዳንድ የምትጽፉ ሰዎች ገስት ካላካችሁ መግባት አንችልም እና ገስት ላኩ። መጀመሪያ ገስት ካላካችሁ እኛ ማስገባት አንችልም፣ መሳብም አይቻልም። እናንተ ማትሳቡ ሰዎች ስለሆናችሁ ሶ እንትን በሉና እንደዛ አልኩ። ሰላተል ገይብ ሳይሆን ሰላተል ጋኢብ ነው የሚባለው። አዎ ሰላተል ጋኢብ ሰላ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሰግደውታል። መሽሩዑን ፊዲን። እሺ ገስት ላኩ ኢንሻአላህ። ጥያቄ ያላችሁ ሰዎች 5G ጥያቄ አለ? FG የለም። እሺ ጥያቄ ያለው ሰው ካለ ኢንሻአላህ ገስት ልካችሁ መግባት ትችላላችሁ። ረሃ አለሽ? ረሃ ራህ ነው የሚለው የአላህ ባሪያ ሪህ አለሽ? ሻሃዳ እያለ ነው። ገስት ላኩ ዩዘር ገስት ላኩ። እሺ ገስት ሳትሊኩ አንዳንድ ቁጥር አትጻፉ። ገስት መላክ ትችሉበትም። ገስት ላኩ። ባረከላሁ ፊኩም። እሺ ጠይቅ። ገስት ላይ ገብተሻል እኮ ፎርጂ ጥያቄያችሁን ጨረስ ነው ማለት ነው። አይቆይ እሺ ገስት ያላችሁ ጥያቄ ከሌላችሁ ትወርዳላችሁ። እሺ ሊቨርፑል ኦኬ ወጣ ፎዚ ገስት ሊኮት በቃ ስራ ቦታ ሄደዋል ማለት። ኧረ ተው ጠይቁ ግድ የላችሁም። ሰላም ፎዚ አለሽ?
እሺ አብዱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? አልሐምዱሊላህ። አልሐምዱሊላህ። የእኔ ጥያቄ ያው ቀለል ያለ ጥያቄ ነው፣ ግራ ስለተገባኝ ነው። ጥያቄ ሲጠይቁ ቀለል ያለ ነበር። እሺ የጥያቄ ትንሽ የለውም። ቀጥል አብዱሽኩር፣ አብሽር አብሽር አብሽር፣ ጠይቅ ኢንሻአላህ። ያው ሰላት በቆምኩ ሰዓት ማለት ነው ያዛጋኛል እና ደግሞ ያስለቅሰኛል። ይህ ምንድን ነው ነው ግራ ስለገባኝ። አይሰማም? አንተ ይሰማል? የኔ ድምፅ ይሰማል? አዎ ይሰማኛል። ይህ ክሪቲካል የሆነ ነገር ነው። ክሪቲካል የሆነ ነገር ነው ማለት በጣም ትኩረት ለ እንትን ሚዩት አድርገህ አዳምጠኝ። እሺ ኦኬ፣ ሚዩት አድርግና አዳምጠኝ ትንሽ ስለሚረብ። ኦኬ፣ እንዳልኳችሁ ይህ ነገር በጣም ክሪቲካል ነው። በጣም ክሪቲካል ነው ማለት በጣም ልናቀው፣ ልንገነዘበው፣ ልንጠነቀቀው የምንገባው ነገር ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ያስቀመጡልን ነገር አለ። አተሳኡብ የሚባለው ነገር ወይም ደግሞ ማዛጋት የሚባለው ነገር ከሸይጣን ነው፣ የሸይጣን ነው ያንን ስራ የሚሰራው ብለው አስቀምጧል። እና ያንን አስመልክቶ ተሳኡብ የሚባለው ማዛጋት የሚባለው ነገር የሸይጣን ነው። አንድ ሰው ነሻጣ እንዳይሆን፣ ስራው ላይ ጠንካራ እንዳይሆን፣ ስራውን እንዳይሰራ ማንኛውም ነገር ላይ ሸይጣን ገብቶ እሱን እንትን ሊለው ይፈልጋል፣ እንዲዘናጋ እንዲደክም ሊያደርገው ይፈልጋል። ከነዛ መካከል አንዱ ሰላት ስንሰግድ ተሳኡብ የሚባለው ማዛጋት የሚባለው ነገር ማምጣት ነው። ስለዚህ ያ በሚሆን ጊዜ ምንድን ነው ከኛ የሚጠበቀው ከተባለ በመጀመሪያ ደረጃ ከዛ ገና ወደ ሰላት ከመግባታችን በፊት አጠቃላይ የቂናችን ወደዛ ማድረግ አለብን። የቂናችን አጠቃላይ ማለት ነው። እና ተሳኡብ ካደረገ ፈቃለ የሚለውን ቃል ካወጣ ፈኢነማ ሁወ ሚነ ሸይጣን፣ ሸይጣን ነው ይህንን ነገር የሚያደርገው ብለው ያስቀመጡት ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ያንን እንዴት ነው እንትን የምናደርገው ከተባለ ውዱእ ማድረግ፣ መጠንከር፣ የአኼራን ማስታወስ፣ ዱንያ ጠባብ መሆኗን ነገ ከነገ ወዲያ መሄዳችንን ማወቅ እንድንጠነክር ያደርገናል ኢባዳችን። ያለበዚያ ሸይጣንን ከተጋለብንለት አይደለም እሱ ነገ ከነገ ወዲያ ተነስተን ሰላት እንዳሰግድ ያደርገን፣ አይደለም እሱ ነገ ከነገ ወዲያ አላህን ሱብሓነሁ ወተዓላ እንዳንዘክር አላህን እንዳናስብ ያደርጋል። እነዛ የሸይጣን ህዝብ የሆኑ አካላቶች፣ የሰይጣንን የሚከተሉ አካላቶች መንገዳቸው ይሄን። ነገር ግን ማናቸው የሚያሸንፉት ማናቸው ይመሩት ከተባለ አላ ኢነ ሒዝበላሂ ሁሙል ሙፍሊሑን፣ እነዛ የአላህ ባሮች ናቸው አዋጅ አለ አላህ። እነዛ እነዚህ ነገራቶች ከጅን ጋር ከሸይጣን ጋር የተገናኙ ነገራቶች ሊኖራቸው ይችላል። ቢላሂ አለይኩም ሙስሊሙ ማህበረሰብ ሲሕር የሚባል ነገር፣ ጅን የሚባል ነገር እንትን ሆንኩኝ እንደዚህ ያደረገኝ ቡዳ እንደዚህ ምናምን ይሄ ሁሉ ነገር ከኢማን ድክመት የሚመጣ ነው። ተወደደም ተጠላም ከኢማን ድክመት የሚመጣ ነገር። ጅን ዝም ብሎ ሰውን አያጠቃም። ኢነሁ ለይሰ ለሁ ዐለይኩም ሱልጣን፣ በእናንተ ላይ ምንም አይነት ስልጣን አልሰጠነውም ነው ያለው። ምንም አይነት ስልጣን የለውም። ስልጣን ቢሰጠኑማ እኛ እንዲቆመን እንድናወራ መች ይፈቅድልናል? ይፈቅድልናል እንዴ ዳዕዋ እንድናደርግ? አይፈቅድም። ግን እኛንን ምንከፍተው፣ እኛንን ቦታ ምንሰጠው ኢማናችን ስለደከመ ነው። አላህን መፍራታችን የቂናችን በአላህ ላይ ያለን መተማመን ስለተውን ነው። አላህን ትተን የተለያዩ የሆኑ ዱንያዊ ነገር ላይ ይገባል። ዱንያን መውደድ፣ የሆነ ሰው መውደድ፣ የሆነ ምናምን መውደድ ውስጥ ገባል። ካለ ልካቸው እነሱን መፍራት ውስጥ ገባል። ትጠቃለህ እንደዛ ሰው። ያለበዚያ የሸይጣን የራሱ የሆነ መንገድ አለው። ዝም ብሎ ሰውን አያጠቅም። ከልክ በላይ መደሰት፣ ከልክ በላይ ማዘን፣ መጮ፣ ብቸኝነት የመሳሰሉ ነገራቶች ሽንት ቤት ቦታ ላይ ሴቶች በተለይ ሽንት ቤት ቦታ ላይ ማዘውተር፣
ከቢት የሆኑ ቆሻሻ ቦታዎች ላይ ማዘውተር፣ አላህን ዚክር ማድረግ መተው፣ እነዚህ ሁሉ ለሸይጣን ራሳችን የሚያጋልጡ ናቸው፣ ለጅን ራሳችን የሚያጋልጡ ናቸው። ስለዚህ ምንድን ነው ማድረግ ያለብን? ይህን ነገር ስናነሳ ደግሞ ኧረ ዝም ብላችሁ አትፈላሰፉበት፣ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እኮ ተይዟል ይላሉ። ነቢያችን ሰለላሁ ዐለይሂ ወሰለም አስተማሪ ናቸው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በሲሕር በሽታ ተጠቅተው ለዛ ለሲሕር በሽታ መድኃኒቱ ይሄ ነው ተብሎ ባይነገረ ኖሮ በምን እናውቀው ነበር? መቼስ በኢማን ድክመት ነው ይነሱ የመጣው ልትሉ አይደል? ግን ከዛ በኋላ ያለው ሌላው ማህበረሰብ ከዛ ድክመት አንጻር ይመነጭ ነው። የሸይጣን ወስወሳ፣ የሸይጣን ጥቃት፣ ሀመዛት ሸይጣን አጠቃላይ ከዛ ይመነጭ ነው። ወቁል ረቢ አዑዙ ቢከ ሚን ሀመዛት ሸያጢን፣ በል ጌታዬ ከሸይጣን ወስወሳ ከነሱ ጉትጎታ በአንተ እጠበቃለሁ በል ነው የሚለው አላህ ሱብሓነሁ ወተዓላ ላይ። ስለዚህ ያንን ማብዛት፣ ዚክር ማድረግ፣ አላህን ማስታወስ፣ ያንን ካደረግን ምንም ማንም ምንንም አይነካንም የሚለውን በውስጣችን እንትን እናድርግ። እሺ አቡኪ ይላል ኹጥባ እየተባለ ንግግር አጅሩን ያጣል የሚሉ ሰዎች አሉ፣ ይብራራለን። አብዛኛው ማህበረሰብ ላይ የሚስተዋለው የጁምዓ ሰላት ችግር ያ ነው። ኹጥባ ካሌለ ሰላት የለም። በቃ ኹጥባ ካሌለ ሰላት የለም ነው የተባለው። ኹጥባው ላይ ድምፅን ከፍ አድርገው የሚጮሁ አካላቶች አሉ፣ የሚያወሩ አካላቶች አሉ። ሐታ ፈመን ቃለ ሊአኺህ ይህንን ተው ያለው ሰው ፈቀድ ለጋ ነው የተባለው። በቃ ተበላሽቶበታል ነው የተባለው። ጥንቃቄ አድርጉ። ያን ያህል ደረጃ ነው ዑለማዎች የሚያስቀምጡት። ሐዲሱ ነው ይህንን የሚለው። ፈቀድ ለጋ ነው በቃ የለም፣ ኹጥባ የሚባል ነገር የለውም፣ ሰላት የሚባል ነገር የለውም ነው የተባለው። እና ጁምዓ ላይ ኹጥባ እየተባለ የምትጮሁ ሰዎች አሁንስ በቃ ተው አይልም ሰው፣ ዳዕዋም የሚያደርግ የለም በዚህ ጉዳይ። በቃ የተለመደ ሆኗል እና ያንን ልንጠነቀቅ ይገባል። የኹጥባ ዱዓ ላይ ድምፅ አውጥቶ አሚን ማለት ይቻላል ወይ? አላሁ አዕለም። አሚን ማለቱ ችግር የለውም። ድምፅ አውጥቶ የሚለውም ነገር ችግር ያለው ነገር አይደለም። እሺ የሚጠየቁ ጥያቄዎች፣ ፉል ውሃ ለሴት ይቻላል ወይ? ምን ማለት ነው? አልገባኝም። ፉል ውሃ መሄድ ይቻላል ነው ምንድን ነው? እሺ ጥያቄ ያላችሁ ግቡና ኢንሻአላህ ጠይቁ። እንግዲህ በሸሪዓ ፉል ውሃን የሚከለክል ነገር አናውቅም። ነገር ግን አደቡን በጠበቀ መንገድ መሆን መቻል አለበት። አላህ ቁርአን ላይ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ አልጃሂልያ፣ ቤታችሁ ላይ እርጉ ነው የሚለው። እርጋታችሁ ቤታችሁ ውስጥ ይሁን። ልክ የጃሂልዮች እንደሚወጡት አይነት መውጣትን አትውጡ ነው የሚለው አላህ ሱብሓነሁ ወተዓላ። ሰው እስልምና ሴቶች መውጣትን ይከለክላል። እነዛ ሳይሆን ፊትናን በሚቀሰቅስ መንገድ መሆን መቻል የለበትም። ፉል ውሃም የትም ቦታ ቢሆን ያንን መሰረት ያደረገ መሆን መቻል አለበት። አንድ ሁለተኛ፣ ፉል ውሃን አስመልክቶ ብዙ እየሰማን ያለውን ነገር አለ። እስታቲክሱ አለኝ በተወሰነ ደረጃ። በጣም ብዙ ሐራም ነገራቶች የሚሰሩበት ቦታ ነው። ባይዘወይ እንግዲህ ይህንን ስናገር እያዘንኩኝ ነው፣ ግን በጣም ብዙ ሐራም ነገራቶች የሚሰሩበት ቦታ ነው። በተለይ አሁን ላይ በመንግስት ደረጃ ራሱ በተመሳሳይ ጾታ ደረጃ ራሱ ብዙ ነገራቶች እየተከሰቱ ነው፣ በፉል ውሃ ላይ ማለት ነው፣ ፉል ውሃ ውስጥ እና ያንን አስመልክቶ እንደውም ህግ እንደወጣ ነው የሰማሁት። ተመሳሳይ ጾታ አንድ እንትን ውስጥ ገብተው መታጠብ አይችሉም ምናምን የሚሉ ህግጋቶች ማለት ነው። በዛ ደረጃ ትንሽ አደገኛ ሆኗል ቦታው ማለት ነው። ከትዳር ውጭ የሆኑ አካላቶች አብረው እየሄዱ እዛ የተለያዩ ነገራቶችን የሚፈጽሙበት ሁኔታ እየተፈጸመ እንትን እያለ እንደሆነ ነው እየሰማ ነገር። እንደዚህ አይነት ነገራቶች ጥንቃቄ ይፈልጋሉ እና ያንን ጥንቃቄ ሻለ ነው። ከዛ ውጭ ግን ያ ደግሞ ለበሽታ ለዲስክ መንሸራተት ለመሳሰሉ ለአንዳንድ በሽታዎች መድኃኒትነትን ያሱራል። ለዛ መድኃኒትነትም መጠቀም ድካምን ለማላቀቅም መጠቀሙ ችግር የለውም። ግን ሸሪዓውን በጠበቀ መሰረት እና ከሸሪዓው ጋር ባልተጋጨ መሰረት መሆን መቻል አለበት ነው። ወንድና ሴት ይፈቀዳል። ያው ያንን ሸሪዓ የሚከለክል የለም፣ ያንን የሚከለክል እንትን የለም። ሸሪዓ ስለማይመራን ማለት ነው። ያው መንግስቱ ተመሳሳይ ጾታን ነው እንደከለከለ የሰማሁት። ያንን የከለከለ እስካሁን አልሰማሁም። እና እኛ ግን ራሳችን ማንም ከልካይ አንፈልግም። ተዉ ምናምን እንድንባል አንጠብቅም። እኛ ህፃናቶች አይደለም። እና ለበሽታም ለምን ነገር ለማዳን ጥሩ ነው፣ ችግር የለውም ለዛ መጠቀም።
እሺ አቡበከር ሱረቱል ፊልን አብራራልኝ። ሱረቱል ፊል ታሪኩ ረዥም ነው። አብርሃም የሚባል ንጉስ ካዕባን ለማፍረስ ከሀበሻ ተነስቶ ወደዛ የሄደበት ከዛ በኋላ ደግሞ አላህ ራሱ ቤቱን የጠበቀበት ታሪክ ነው። ያን አስመልክቶ በይት ተብሎ ይጠራል እና የአላህ ቤት ነው ካዕባ እና አለም ተራ ከይፈ ፈዐለ ረቡከ ቢአስሓቢል ፊል ጌታ አላህ ስብሓነሁ ወተዓላ በነዛ ምንድን ነው የሚባሉት ይሄ በዝሆን ባለቤቶች ያደረገውን ነገር አትመለከትም? አልተመለከትክም? እነዛ በዝሆን ታግዘው ሊያፈርሱ ካዕባን የመጡ ግለሰቦች ነበሩ። ያ ዝሆን ግን በአላህ ስብሐነ ወተዓላ ትእዛዝ ካዕባን እንዳያፈርስ ተደረገው። ከዛ ደግሞ አላህ ስብሐነ ወተዓላ ከሰማይ የሆኑ ድንጋዮችን እነሱ ላይ እንዲዘንቡባቸው ከዛ በኋላ በዛ ደግሞ እንዲቀጡና እንዲሸነፉ አላህ አድርጓቸዋል ነው ታሪኩ። ያ ነው። አለም የጀዐል ከይደሁም ፊ ተضሊል وأرسل عليهم طير الأبابيل ترميهم بحجارة من سجيل فجعلهم كعصف مأكول ታሪክ ነው። ከጀሃነም በሆነች ድንጋይ እንዲወረወሩ ከዛ ደግሞ እንዲሸነፉ ተደርገዋል ነው። ኢብራሂም እንደ የሚመጣበት ሰዓት እና ምን ጀመረ ነው እና እንደዛ ነው። እሺ ያጀማ እሺ። ከዚህ በኋላ ሙሉ እንትናቸው ስላለፈኝ ኮሜንቶች ምንም እየታየኝ ስላልሆነ እየገባችሁ ጠይቁ። ከዚህ በኋላ ገነት መቀጠል ትችላለሽ። እሺ ጥያቄ ያለው ሰው ካለ ኢንሻላህ ሞዴሬተሮች አስገቧቸው። አንዳንድ ቁጥር ምጽፉ ሰዎች ላኩና ያስገቧቸዋል ሞዴሬተሮች። ሳትልኩ አንዳንድ ቁጥር ምጽፉ ወዲትም መግባት ማስገባትም አይቻልም። ሲጀምር አብዛኞቻቸው አይፈቅድም እንትናችሁ። ለዚህ ኢብሮ ተመለስክ? ሰላም አለይኩም አልሳት ነው አርካ ማሻአላህ። እንዴት ነው? ምን አዲስ አለ? አልሐምዱሊላህ። ምን በቃ ጥያቄ አንተ የለህም ተብሎ የምጠየቀው ጥያቄ አለ። ጭንቅ ይሆን ሜቴን እንዳታስለምድብኝ አንተ እንደዚህ ነገር ክላ እንደኔ እንግዲህ በሰው ቤት ገብቼ አልከለክልም።